የፋኖ ኃይሎች ታሪካዊቷ ደብረታቦር ከተማ ዘልቀው ገብተዋል። ባህር ዳር ከተማን ደግሞ ቀለበት ውስጥ አስገብተዋል። የባህር ዳር ሳተላይት ከተሞች በፋኖ እጅ በመግባት ላይ ናቸው። ትልልቆቹ ያገዛዙ ኮንክሪት ምሽጎች ተሰብረው የከተማ ውጊያዎች ቀጥለዋል። በደብረታቦር ከተማ ብቻ 8 ጊዜ የድሮን ጥቃት ተፈጽሟል። ዝርዝሩ ተሰናድቷል። በሌላ በኩል የብአዴን ብልጽግና ባለስልጣናት ከባህር ዳር ወደ አዲስ አበባ ሽሽት ላይ ናቸው። የብልጽግና ጄኔራሎች በበኩላቸው ባህር ዳርን ከፋኖ ለመከላከል የውጊያ እቅድ ክለሳ ላይ ተቀምጠዋል። ፋኖ ከጋይንት እስከ ባህር ዳር ባለው መንገድ አዲስ መመሪያ ወጥቷል። መመሪያው ምን ይላል? አሁናዊ የባህር ዳር ሁኔታስ ምን ይመስላል? ለሚለው ቀጥታ ከግንባር መረጃውን ይዘናል። ህወሓትና ብልጽግና ለሌላ ዙር ጦርነት እያሟሟቁ ባሉበት በዚህ ጊዜ ተከታታይ ደብዳቤ ከተጻፈ በኋላ ጄኔራሉ ወሳኙን ሪፖርት ሳያቀርቡ መቅረታቸው ተሰምተዋል። አዲስ አበባ እንደሚመጡ የተጠበቁት ጄኔራል መቀሌ ላይ ቀርተዋል። ጉዳዩ ከጦርነት ዝግጅቱ ጋር ተያይዟል። ይህም ሌላኛው መረጃችን ነው። በአዲስ አበባ እስር ተበራክቷል። የብልጽግና ግብረ ኃይል በአዲስ አበባ የቤት ለቤት አፈሳ በማካሄድ ላይ ነው። ከአዲስ አበባ ከተማ በቅርብ ርቀት የድሮን ጥቃት መፈጸሙም የደህንነት አደጋው የከፋ አድርጎታል። አብራችሁን ስትዘልቁ ዝርዝሩን ትሰሙታላችሁ። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች ታሪካዊቷ ደብረታቦር ከተማ ዘልቀው ገብተዋል። ባህር ዳር ከተማን ደግሞ ቀለበት ውስጥ አስገብተዋል። የባህር ዳር ሳተላይት ከተሞች በፋኖ እጅ በመግባት ላይ ናቸው። ትልልቆቹ ያገዛዙ ኮንክሪት ምሽጎች ተሰብረው የከተማ ውጊያዎች ቀጥለዋል። በደብረታቦር ከተማ ብቻ 8 ጊዜ የድሮን ጥቃት ተፈጽመዋል። ከትናንት ጀምሮ በፋኖ ከበባ ውስጥ የገባችው ጥንታዊቷና ታሪካዊቷ ደብረታቦር ከተማ በመጨረሻም የፋኖ ኃይሎች ወደ ከተማዋ ሰብረው ገብተዋል። ውጊያው የክስተት ያህል የሚታይ ከሳምንቱ ታላላቅ ወታደራዊ ድሎች መካከል አንዱ ሆኖ ተመዝግበዋል። ከትናንት ለዛሬ አጥቢያ ሌሊት ጀምሮ በከተማዋ ግራር ሰፈር፣ መሎ ማረሚያ ቤት፣ ጎንደር በር፣ አባረጋይ፣ ወይብላ ማርያም በተባሉ አካባቢዎች በተደረገ ውጊያ ታላላቅ የአገዛዙ መተማመኛ ምሽጎች ተሰብረዋል። ፋኖ የአገዛዙን ኮንክሪት ምሽጎች በልዩ ኦፕሬሽን በታላቅ ጀብድ በመስበር ከሌሊት ጀምሮ ወደ ከተማዋ ዘልቆ ገብተዋል። በዚህ የከተማ ውጊያ መሀል ከተማው ላይ በሚገኘው ህብረት ሆቴል ላይ ለጊዜው ስሙና ማዕረጉ በውል ያልተለየ አንድ ከፍተኛ ወታደራዊ አዛዥ መገደሉን የጣና ምንጮች ጠቁመዋል። በርካታ የአገዛዙ ወታደሮች ሞትና ቁስለኛ እንዲሁም ምርኮኛ በሆኑበት በዚህ አውደ ውጊያ በከተማዋ ኢየሱስ ተራራ ላይ የነበረውና የአገዛዙ ሰራዊት አይነኬ በሚል የሚተማመንበት አደገኛው የኮንክሪት ምሽግ በፋኖ ተሰብረዋል። በዚህ መልክ ወደ ጥንታዊቷና ታሪካዊቷ ደብረታቦር ከተማ ዘልቆ የገባው የፋኖ ኃይል የደብረታቦሩ ድል ባህር ዳርን ቀለበት ውስጥ ለማስገባት ስትራቴጂካዊ ድል ሆኗል። ይህንን ተከትሎ በባህር ዳር ከተማ በአገዛዙ ባለስልጣናት ዘንድ ከፍተኛ ትርምስ የተፈጠረ ሲሆን በርካታ ባለስልጣናት ቤተሰቦቻቸውን ወደ አዲስ አበባ ማሸሸት እንደጀመሩ ተሰምተዋል። መኮድ ወደሚገኘው ትልቁ ወታደራዊ ካምፕ በመሄድ የአድኑን ተማጽኖ ያቀረቡ እንዳሉም ተጠቁመዋል። የብልጽግና ጄኔራሎች በበኩላቸው ባህር ዳርን ከፋኖ ለመከላከል አዲስ የመልሶ ማጥቃት የውጊያ እቅድ ዝግጅት ላይ መሆናቸው ተሰምተዋል። ከባህር ዳር ወደ ደብረታቦር ሜካናይዝድ ጦር እንዳንቀሳቀሱ፣ ሆኖም ዋና መንገዶቹ ላይ ከፋኖ ኃይሎች ማጥቃት እንደተከፈተባቸው በግንባር መረጃው ላይ ተመላክተዋል። ይህ በእንዲህ እንዳለም ውጊያው መበርታቱን ተከትሎ አገዛዙ ተከታታይ የድሮን ጥቃቶችን በመፈጸም ላይ በመሆኑ አፋብን ለአሽከርካሪና ተሳፋሪዎች ጥብቅ መመሪያ ማስተላለፉ ታውቋል። ከጋይንት ደብረታቦር ባህር ዳር፣ ከባህር ዳር ወረታ፣ ከደብረታቦር ጋይንት መስመር የተሽከርካሪ እንቅስቃሴ እቀባ መደረጉን ያስታወቀው አፋብን ተለዋጭ መመሪያ እስኪወርድ ድረስ አሽከርካሪዎች ባላችሁበት እንድትቆሙ ሲል አስቸኳይ ትዕዛዝ ሰጥተዋል። በተኩስ ልውውጥ የንጹሐን መንገደኛ ሕይወት እንዳይቀጠፍ፣ የሲቪሊያን ንብረት እንዳይወድም እንዲሁም አገዛዙን ነጥሎ ለመምታት በማሰብ መንገድ በተጠቀሱ ቀጠናዎች እቀባ ተደርጓል ሲል ያስታወቀው አፋብን ለጋራ ደህንነት ትዕዛዙ እንዲከበር አሳስበዋል። አድማጭ ተመልካቾቻችን በመቀጠል የደብረታቦሩን ውጊያ ጨምሮ በቀጠናው የሚካሄደውን ከባድ ትንቅንቅ በተመለከተ የግንባር ዘጋቢያችን ወደሚያደርሰን ዘገባ እናመራለን። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ዕለቱ የግንባር መረጃችን እናመራለን። አፋብን በወታደራዊ ስትራቴጂዎች እየተመራ ታሪካዊቷን ከተማ ተቆጣጥሯል።
የፋኖ ኃይሎች ከተማዋን በአራት አቅጣጫ በመክበብ ነው ሌሊቱን ወደ ከተማዋ ዘልቀው የገቡት። የካቲት 3 ለየካቲት 4 አጥቢያ ከሌሊቱ 7 ሰዓት ጀምሮ የከተማዋ ምሽጎች በመስበር ሰብረው የገቡት የፋኖ ኃይሎች ከተማ ውጊያ ላይ ይገኛሉ። ንጋት 12 ሰዓት ጀምሮ እስከ ረፋዱ 3 ሰዓት ድረስ በደብረ ታቦር ማረሚያ ቤት ተከታታይ ፍንዳታዎች የተሰሙ ሲሆን አንደኛው የድሮን ጥቃት በዚሁ አካባቢ እንደተፈጸመ ከአካባቢው ምንጮች አረጋግጠናል። በማረሚያ ቤቱ የሚገኙ ከ1500 በላይ እስረኞች እንደሚገኙ ከነዚህም ውስጥ ከደረቅ ወንጀለኞች ውጭ የፖለቲካና የህሊና እስረኞችም እንዳሉ ይታወቃል። በሌላ በኩል በዚሁ ደብረ ታቦር ከተማ አፋብን ያቀረበው እጃችሁን ስጡ የሚል ጥሪን ተከትሎ ፋኖን ለመቀላቀል ተዘጋጅተዋል የተባሉ በርካታ ሚሊሻዎች በዞኑ አስተዳደር አዳራሽ ትጥቅ ፈተው እንዲቀመጡ መታዘዛቸው ተሰምቷል። ይህ በአገዛዙ ውስጥ ያለውን የእርስ በርስ አለመተማመን ምን ያህል ከፍተኛ እንደሆነ ያሳያል። ይህን ተከትሎ አገዛዙ ኃይል መሳሳት አጋጥሞታል። በከፍተኛ ተስፋ መቁረጥም ላይ የሚገኘው የብልጽግና አገዛዝ ወዶ ገብ የትግሉ ከሃዲያንን ዲሽ ሞርታርና ብሬን ጭምር በማስታጠቅ ፋኖን እንዲዋጉ በደብረ ታቦር ከተማ ማሰለፉን ሰምተናል። ታንክና ባንክ ይዞ ፋኖን ማሸነፍ ያልቻለው አገዛዙ ከዳተኞችንም አሰልፏል። የከተማውን አብዛኛውን ክፍል የተቆጣጠሩት የፋኖ ኃይሎች ምት መቋቋም ያልቻለው የብልጽግና አገዛዝ ወደ ከተማዋ ዳርቻና አንዳንድ ቦታዎች ብቻ ኃይሉን በመሰብሰብ ተጨማሪ ኃይል በመጠባበቅ ላይ ይገኛል። የፋኖ ኃይሎች ወደ ከተማዋ ዘልቀው ከገቡበት ከሌሊቱ 7 ሰዓት ጀምሮ በከተማዋ ከ8 ጊዜ በላይ የድሮን ጥቃት ተፈጽሟል። ይህ የግንባር መረጃ እስከተጠናቀረበት እኩለ ቀን ድረስ ያገዛዙ ድሮኖች ወይብላ ማርያም አየር ማረፊያ አካባቢ እንዲሁም ቄራ ኡራኤል ቤተክርስቲያን አካባቢ በተጨማሪም ኢየሱስ በታች ልዩ ስሙ ወርቄን የሚባል ቦታ በተጨማሪም ብናት መውጫ ልዩ ስሙ ርብ ላይ ከውጊያ ቀጠና ውጭ በንጹሃን መንደሮች ላይ የድሮን ጥቃት መፈጸሙን ከአካባቢው ምንጮች አረጋግጠናል። በድሮን ጥቃቱ በርካታ ንጹሃን ሙትና ቁስለኛ ሳይሆኑ እንዳልቀረ የጠቆሙት የአካባቢው ምንጮች በከተማው እንቅስቃሴ የቆሙ በመሆኑ ይህ ዜና እስከተጠናቀረበት እኩለ ቀን ድረስ ሕክምና እንዳላገኙም ተሰምቷል። ለደብረ ታቦር ከተማ ብቻ 2 ድሮኖች ከሌሊቱ ጀምሮ የማጥቃት ስምሪት ይዘው የተሰለፉ ሲሆን በጋይንት፣ ሲማዳ፣ እስቴ፣ ብናት፣ ፎገራ ቀጠናዎች ሌሎች ድሮኖችም ቅኝት ላይ መሆናቸውን ከአካባቢው ያሰባሰብነው መረጃ ያሳያል። በሌላ መረጃ የብልጽግና ሰራዊት ከባህር ዳር የምስራቅ እዝ ሜካናይዝድ ክፍል የሆኑ 3 መድፍና 2 ታንክ በመያዝ ደብረ ታቦር ለመድረስ እንቅስቃሴ ቢጀምርም ወረታ መዳረሻ ሜጀር ጀነራል ባንተ አባተ ኮር ነበልባል ፎገራ ክፍለ ጦር ከባድ ምት እያሳረፈበት ይገኛል። ሜካናይዝድ ጦሩ ወደ ደብረ ታቦር ማለፍም አልቻለም። ውጊያው አጀባ በሚሰጡት የመከላከያ ኃይሎች ብቻ የሚመራ መሆኑ ሜካናይዝድ አቅሙን መጠቀም እንዳይችል ያጣደፉት መሆኑ ከግንባር የደረሰ መረጃ ላይ ተመላክቷል። በደብረ ታቦር ከተማና አካባቢው የሚገኙ የአገዛዙ ጥምር ጦር ኃይሎች እንቅስቃሴ በተመለከተ የተገኙ መረጃዎች እንደሚያመላክቱት የአድማ ብተና ሚሊሻና እጅ የሰጡ የትግሉ ከሃዲያዎች በኢየሱስ በኪዳነ ምሕረትና በሚካኤል ቤተ ክርስቲያናት አካባቢ መሽገው ይገኛሉ። በኮካና በዩኒቨርሲቲው በኩል ያለው ኃይል ደግሞ የከባድ መሳሪያ ድሽቃ ድጋፍ ይዞ በውጊያ ላይ ነው። በተመሳሳይ የኃይሉ አመራሮች አዲስ የተገነባ ባለው አዳራሽ ውስጥ የሚገኙ በመሆኑ በተለይም በጅምር ፎቆች አካባቢ የሚደረግ እንቅስቃሴዎች ሁሉ ከፍተኛ ጥንቃቄ ሊታከልባቸው ይገባል ተብሏል። ይህ ትግል ውጤታማ እንዲሆን የእርስ በርስ ግጭትን በከፍተኛ ብስለት መያዝ ወሳኝ በመሆኑ እጃቸውን መስጠት ለሚፈልጉ ያገዛዙ ጥምር ጦር አባላት ሁኔታዎችን ማመቻቸት እንደሚገባም ተጠቁሟል። በተለይም የህዝብ ተቋማትን ንብረትን መጠበቅ የነገው ድል ዋስትና በመሆኑ ፋኖ በጉዳዩ ላይ ልዩ ጥንቃቄ ማድረግ ላይ ይገኛል። ለእያንዳንዱ የፋኖ ሰራዊት አሃድ ደረጃ ስለ ህዝብ ሀብት ምንነት አያያዝ መሰረታዊ ግንዛቤ የተሰጠ ሲሆን በህዝብ ንብረትና ተቋማት ላይ ጉዳት የሚያደርስ ማንኛውም አካል በከፍተኛ ዲስፕሊን ግድፈት ተጠያቂ የሚሆንበት ጥብቅ መመሪያ እንደወጣም ሰምተናል። በከተሞች የሚመሩ ኦፕሬሽኖች ከህዝብ ደህንነት የተቋማት ጥበቃ አንጻር ፋኖ ከፍተኛውን ጥንቃቄ እያደረገ ቢሆንም አገዛዙ በመሃል ከተማ የድሮን ጥቃቶችን ያጠናክሮ እንደቀጠለ ነው። ፋኖ በተቆጣጠራቸው አካባቢዎች ያሉ ቢሮዎች፣ ባንኮችና ሆስፒታሎች የሚረከብና የሚጠበቅ ልዩ ቡድን ከስር እያደራጀ ወደፊት ግስጋሴውን አጠናክሮ እንደሚቀጥል ይጠበቃል። በተለይም የህዝብና የአገር ሽማግሌዎችን ተሳትፎ አስፈላጊ መሆኑ ታውቆ ነጻ በሚወጡ ከተሞች በየአካባቢው ታዋቂ ግለሰቦችና ሽማግሌዎች የህዝብ ደህንነትን ንብረትን ጥበቃው ላይ በማሳተፍ የዘራፊዎችን መንገድ ለመዝጋት ስትራቴጂካዊ አመራር ለመስጠት ጥረቶች ተጠናክረው መቀጠላቸውን ከዚያው ከግንባር ሰምተናል። አድማጭ ተመልካቾች ይህ ግንባር መረጃ በሚጠናቀርበት ሰዓት በተለያዩ አካባቢዎች አውደ ውጊያዎች የቀጠሉ ሲሆን በተለይም ከባህር ዳር ከተማ በቅርብ ርቀት የምትገኘው ጭስ አባይ ከተማን ጨምሮ በርካታ የባህር ዳር ከተማ ሳተላይት መለስተኛ ከተሞች በአፋብን ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር የፋኖ ኃይሎች ቁጥጥር ስር መዋላቸውን የተሰማው። ይህን ተከትሎ በባህር ዳር ዙሪያ ባሉ ሳተላይት ከተሞች ውጥረት ነግሷል። ከባህር ዳር አመራሮች ወደ አዲስ አበባ ለመብረር በላይ ዘለቀ አየር ማረፊያን በወረፋ ሰልፍም ማጨናነቃቸውን ሰምተናል። ከጋይንት ወደ ወሎ ለማምለጥ በሞከሩ ያገዛዙ ጦር ላይ የደጋው መብረቅ ኮር መቄት ላይ ደፈጣ በመጣል ሙሉ በሙሉ በመደምሰስ ከ20 በላይ የነፍስ ወከፍ መሳሪያዎችን የማረከ ሲሆን በአጠቃላይ የደቡብ ጎንደር ዞን ውስጥ ካሉት 18 በላይ ወረዳዎችና ከተማ አስተዳደሮች ውስጥ ከአዲስ ዘመንና ወረታ ውጭ ሁሉም በፋኖ ኃይሎች እጅ ገብተዋል። አለያም የፋኖ ኃይሎች ከፍተኛ ወታደራዊ ብልጫ የወሰደባቸው ቦታዎች ሆነዋል። ይህ ባህር ዳር የሚገኘውን የብአዴን ብልጽግናን ጭንቅ ውስጥ የከተተ ጉዳይም ሆኗል። የቀጠለውን አውደ ውጊያ በተመለከተ በሌላ የግንባር መረጃ ይዘን የምንመለስ ይሆናል። ለተጠናቀረው የግንባር መረጃ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ።
ህወሓትና ብልጽግና ለሌላ ዙር ጦርነት እያሟሟቁ ባሉበት በዚህ ጊዜ ተከታታይ ደብዳቤ ከተጻፈ በኋላ ጄኔራሉ ወሳኙን ሪፖርት ሳያቀርቡ መቅረታቸው ተሰምተዋል። አዲስ አበባ እንደሚመጡ የተጠበቁት ጄኔራል መቀሌ ላይ ቀርተዋል። ጉዳዩ ከጦርነት ዝግጅቱ ጋር ተያይዟል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ የጠበቁትን ወሳኝ ሪፖርት በግንባር ተገኝተው እንደሚያቀርቡ ቢጠበቅም እንዳላቀረቡ ምንጮች ጠቁመዋል። ጄኔራሉ ባለፈው ወደ አዲስ አበባ ጉዞ ባደረጉበት ወቅት ከጠቅላይ ሚኒስተሩና ከሌሎች ያገዛዙ የፌዴራል አካላት ጋር በመገናኘት ፖለቲካዊ የቤት ስራዎችን ወስደው በሪፖርት ለማቅረብ በድጋሚ ወደ አዲስ አበባ ይመለሳሉ በሚል ሲጠበቁ ቆይተው በመጨረሻም የታቀደው ሳይሆን ቀርተዋል። ጄኔራሉ በኃላፊነት ከወሰዷቸው የቤት ስራዎች መካከል በመጪው ግንቦት ወር ስለሚካሄደው ምርጫ በትግራይ ምርጫውን ማካሄድ ስለሚያስችል አስቻይ ሁኔታ ጉዳይ ሪፖርት እንደሚያቀርቡ የሚጠይቅ ነበር። ምርጫ ቦርድ ምርጫውን ለማካሄድ የሚቻልባቸው ቦታዎችን በአረንጓዴ በቢጫና በቀይ ቀለማት አመላክቷል። የጸጥታ ስጋት የሌለባቸውና ለምርጫው አመቺ የተባሉ አካባቢዎችን አረንጓዴ ብሏቸዋል። መለስተኛ የጸጥታ ስጋት ያለባቸው ቢጫ ሲላቸው፣ ከፍተኛ የጸጥታ ስጋት ያለባቸውን ደግሞ በቀይ ቀለም መድቧቸዋል። ምርጫውን በማካሄድ እቅድ ላይ ትግራይ የእቅዱ አካል ቢሆንም የብልጽግና ፍላጎት ጉምን የመዝገን ያክል የማይቻል ሆኗል። በጉዳዩ ላይ ሪፖርተር እንደዘገበው በትግራይ ክልል ምርጫው ስለመካሄዱና አለመካሄዱ ብሔራዊ ምርጫ ቦርድ ምንም መረጃ ማቅረብ አልቻለም። እንዲያም ሆኖ ከቦርዱ ኃላፊዎች በተሰጠው ምላሽ ምርጫ ቦርድ ለትግራይ ክልል ጊዜያዊ አስተዳደር 8 ጊዜ ያክል ደብዳቤ በመጻፍ ምርጫውን ለማካሄድ ስለሚያስችሉ የጸጥታ ሁኔታዎችና ፖለቲካዊ ጉዳዮች ሪፖርት እንዲያቀርብላት ቢጠይቅም እስካሁን ምላሽ አለማግኘቱን ዘገባው አመላክተዋል። የጊዜያዊ አስተዳደሩ ፕሬዚዳንት ጄኔራል ታደሰ ወረደ ከአንድ ወር ቀደም ብሎ አዲስ አበባ በመጡበት ወቅት ቦርዱ በአካል አግኝቶ በምርጫ ጉዳይ እንዳነጋገራቸው ታውቋል። ጄኔራሉ በጊዜው ለቦርዱ በሰጡት ምላሽ ሪፖርት እልካለሁ ቢሉም እስካሁን ባለው ሁኔታ ጄኔራሉ ምንም አይነት ሪፖርት አላኩም። ሌላ ዙር የጦርነት ድባብ በሚታይበት በዚህ ጊዜ ጄኔራሉ የትግራይ ክልል የምርጫ ዝግጅት የተመለከተ ሪፖርት አለማቅረባቸው ውጥረቱን ከነበረው ላይ ከፍ አድርጎታል። ጄኔራሉ የቀድሞውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ተክተው በአዲስ አበባ ሹመቱን በመቀበል ወደ መቀሌ ሲሄዱ እፈጽማቸዋለሁ ያሉትን ባለ 8 ነጥብ ኃላፊነቶች ይዘው የተመለሱ መሆኑ ይታወሳል። ጄኔራሉ የወሰዷቸውን ኃላፊነቶች ሪፖርት ለማድረግ ሲጠበቁ ህወሓትና ብልጽግና ወደ ግጭት ገብተዋል። ባለፈው ወደ ትግራይ ይደረጉ የነበሩ በረራዎች ለጥቂት ቀናት ተቋርጠው በነበሩበት ወቅት አዲስ አበባ ሂጄ ከፌዴራል አመራሮች ጋር የመምከር እቅድ ነበረኝ። ሆኖም በረራው በመቋረጡ ሊሄድ አልቻልኩም ያሉት ጄኔራል ታደሰ ወረደ የተቋረጠው በረራ ዳግም ከጀመረ በኋላ በ4 ኪሎ የተጠበቁ ቢሆንም የውሃ ሽታ ሆነው ቀርተዋል። ይህም የጦርነቱን አይቀሬነት ያሳየ ሆኗል። መዋቅራቸው ተንሳፎ የሚገኘው የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተር ጄኔራል ታደሰ ወረደ ህወሓትና የወታደራዊ ቡድኑ ከፍተኛ አመራሮች ባሉበት ስትራቴጂካዊ አመራር ይሰጣል በተባለው ኮማንድ ፖስት ስር አንድ አባል ሆነው መካተታቸው ይህ ኮሚቴ ወደ ሙሉ ጦርነት በሚገባ ጊዜ ስትራቴጂካዊ የፖለቲካ የውጊያና የዲፕሎማሲ አመራር ለመስጠት እየተዘጋጀ መሆኑን ከዚህ ቀደም አፍሪካን ኢንተለጀንስ የተሰኘው ተነባቢ ድረገጽ መዘገቡ ይታወሳል። በአፍሪካ የደህንነትና ወታደራዊ ጉዳዮችን ተከታትሎ በመዘገብ የሚታወቀው የፈረንሳዩ ድረገጽ ይዞት ለወጣው ዘገባ የትግራይ ጊዜያዊ አስተዳደርም ሆነ ህወሓትና ወታደራዊ አመራሮቹ የሰጡት ማስተባበያ የለም። ይህ በውጊያ ሰዓት ስትራቴጂካዊ አመራር ይሰጣል የተባለ ኮማንድ ፖስት ከጊዜያዊ አስተዳደሩ ከህወሓትና ከወታደራዊ አመራሩ የተውጣጣ ሲሆን ከጊዜያዊ አስተዳደሩ ሌተናል ጄኔራል ታደሰ ወረደ፣ አቶ አማኑኤል አሰፋና ሌተናል ጄኔራል ፍስሐ ኪዳኑ ማንጁስ የተካተቱበት ሲሆን ከህወሓት ድርጅት ደግሞ ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔርና አብርሃም ተከስተ ይገኙበታል። ከወታደራዊ አመራሩ አዲስ የተሾሙት ብርጋዴር ጄኔራል ኃይለስላሴ ወዲም በይታይ፣ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስና ብርጋዴር ጄኔራል ምግበይ ኃይሌ እንደተካተቱበት መረጃዎች ያሳያሉ። የዚህ ኮሚቴ አባል የሆኑት የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ 4 ኪሎ ተገኝተው ሪፖርት ማቅረብ ከነበረባቸው በትንሹ ለ2 ሳምንት ያክል የዘገዩ ሲሆን ይህም ቀጣዩን የመደበኛ ጦርነት ጊዜ መቃረብ ያሳየ ሆኗል። በአዲስ አበባ እስር ተበራክቷል። የብልጽግና ግብረ ኃይል በአዲስ አበባ የቤት ለቤት አፈሳ በማካሄድ ላይ ነው። ከአዲስ አበባ ከተማ በቅርብ ርቀት የድሮን ጥቃት መፈጸሙም የደህንነት አደጋው የከፋ አድርጎታል።
የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ በህብረቱ ዋና መቀመጫ አዲስ አበባ ዛሬ ይጀመራል። ከ3 ቀናት በኋላ ደግሞ የመሪዎች ጉባኤ ይካሄዳል። ከዚህ ጋር ተያይዞ በአዲስ አበባ የጅምላ እስር ተበራክቷል። እስሩ የአማራ፣ የትግራይ፣ የኦሮሞ፣ የደቡብ እንዲሁም የኤርትራ ተወላጆችን ማዕከል አድርጓል። አዲሱ የእስር ዘመቻ ቤት ለቤት ጭምር ተካሂዷል። መንገድ ላይ በመታወቂያቸው ብቻ ተለይተው በብሔር ማንነት የታሰሩ በርካታ መሆናቸውን የጣና ምንጮች ጠቁመዋል። ወትሮም ከፍተኛ የደህንነት ስጋትና የፋኖ ኃይሎች ልዩ ኦፕሬሽን እንዲሁም የከተማ ግንባር ይፈጠራል የሚል የስጋት ግምገማ ያለው ብልጽግና አጋጣሚውን ተጠቅሞ መጠነ ሰፊ የአፈሳ ዘመቻ በማካሄድ ላይ ነው። በዚህም የአፍሪካ ሀገራት የውጭ ጉዳይ ሚኒስተሮች፣ ዲፕሎማቶችና የህብረቱ ተቋማት አመራሮች የተሰበሰቡባት የዲፕሎማቲክ ከተማዋ አዲስ አበባን አስጨንቋል። የስብሰባው ተሳታፊ የአፍሪካ ሀገራት የውጭ ጉዳይ ሚኒስተሮችና ሚኒስተር ዴኤታዎች እንዲሁም ከፍተኛ የስራ ኃላፊዎች አዲስ አበባ ይገኛሉ። ምክር ቤቱ በጥር ወር 2018 51ኛው የአፍሪካ ህብረት ቋሚ ተወካዮች ኮሚቴ በተወያየባቸው አጀንዳዎች ላይ ምክክር ያደርጋል ተብሏል። የምክር ቤቱ ስብሰባ የአፍሪካ ህብረት ተቋማትና አደረጃጀቶች፣ በምክር ቤቱ ስር የሚገኙ ኮሚቴዎችና ንዑሳን ኮሚቴዎች እንዲሁም የአጀንዳ 2063 የአፈጻጸም ሪፖርትን ያዳምጣል ተብሎ ይጠበቃል። በተጨማሪም የውሃ ደህንነትና የንጽህና አጠባበቅ፣ የአጀንዳ 2063 ትግበራና አህጉራዊ ትስስር፣ ማህበራዊና ኢኮኖሚያዊ ልማት፣ የሰው ኃይል ልማት፣ ተቋማዊና የፋይናንስ ሪፎርሞች፣ ቀጠናዊ አጋርነትና አፍሪካ በዓለም መድረክ ያላት ሚና ጉባኤው ከሚመክርባቸው አጀንዳዎች መካከል ይጠቀሳሉ። አፍሪካ እንደ አውሮፓውያን አቆጣጠር በ2025 በደቡብ አፍሪካ በተካሄደው የቡድን 20 አባል ሀገራት የመሪዎች ጉባኤ ላይ የነበራትን ተሳትፎም ይገመግማል። ምክር ቤቱ በስብሰባው ምርጫዎችን በማካሄድ በአፍሪካ ህብረት አደረጃጀቶች ውስጥ የሚሾሙ ሰዎችን ይመርጣል ተብለዋል። የአፍሪካ ህብረት ተቋማትና አደረጃጀቶች መግለጫዎችን ጨምሮ የተለያዩ ሁነቶች ዛሬ ይካሄዳሉ። የስራ አስፈጻሚ ምክር ቤቱ የካቲት 7ና 8 ቀን 2018 ዓ.ም ለሚከናወነው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችንም ያጸድቃል ተብሎ ይጠበቃል። ከዚህ ጋር ተያይዞ የኦህዴድ ብልጽግና በአዲስ አበባ ከተጠባቂው ስብሰባ አስቀድሞ የክልከላ ውሳኔ በማሳለፍ አዲስ የእስር ዘመቻ ከፍተዋል። ከክልከላዎቹ መካከል የህብረቱ የመሪዎች ጉባኤ እስከሚጠናቀቅ ድረስ በአዲስ አበባ ከተማ ሞተር ብስክሌት ማሽከርከር የተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታውቋል። ከዛሬ የካቲት ከጠዋት 12 ሰዓት ጀምሮ እስከ ማክሰኞ የካቲት 10 ቀን ድረስ 6 ሰዓት ድረስ ሞተር ብስክሌት ማሽከርከር ተከልክሏል። በአዲስ አበባ 5ቱ መግቢያ በሮች የገዳ ልዩ ኮማንዶና የሪፐብሊኩ የጥበቃ ክፍል መሰማራቱ ታውቋል። ከአዲስ አበባ በ100 ኪሎ ሜትር ርቀት በፊቼ ቀጠና ትናንት እኩለ ቀን ገደማ የድሮን ጥቃት የተፈጸመ ሲሆን ጥቃቱ የኦነግ ታጣቂ ኃይሎች ይገኙበታል በተባለ አንድ የትምህርት ተቋም ላይ መፈጸሙን ለጣና በደረሳት መረጃ ላይ ተመላክተዋል። ይህ ክስተት ከአዲስ አበባ ዙሪያ ከፍተኛ የደህንነት አደጋ የደቀኑ ጉዳዮች መኖራቸውን በተጨባጭ ያሳየ ሆኗል። በዚህ መሰል የደህንነት አደጋዎች የተወጠረው የብልጽግናው አገዛዝ በመሀል ከተማ ሰርተው ለመብላት የሚንከራተቱ ወጣቶችን፣ የሀገር ውስጥና የውጭ ፍልሰተኞችን በጅምላ ማፈሱን እንደቀጠለ ነው። የሀገራትን የሙስና ደረጃ የሚያወጣው ትራንስፓረንሲ ኢንተርናሽናል ዓመታዊውን የሙስና ሪከርድ ይፋ አድርጓል። በዚህ ሪፖርት ላይ ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት የሙስና መናኸሪያ ተብለዋል። በዓለም ላይ በህዝባዊ አገልግሎቶች ዘርፍ ያለውን የሙስና ሁኔታ እየተከታተለ ዓመታዊ ሪፖርት የሚያወጣው ትራንስፓረንሲ ኢንተርናሽናል በአውሮፓውያኑ 2025 የሀገራትን የሙስና ደረጃ ይፋ አድርጓል። ተቋሙ በየዓመቱ በሚያወጣው የሙስና ጠቋሚ መረጃ መሰረት ኢትዮጵያ ከ182 ሀገራት 96ኛ ደረጃ ላይ ተቀምጣለች። ኢትዮጵያ በአውሮፓውያኑ 2025 በተሰበሰበው መረጃ መሰረት ከ100.38 የተሰጣት ሲሆን ይህም ከአጠቃላይ ከዓለም አቀፍ አማካይ ነጥብ 42 ከመቶ ዝቅ ያለ ሆኗል። ጎረቤት ሀገር ኬንያ በዚህ ሪፖርት ያስመዘገበችው ነጥብ 30 ከመቶ ነው። ኤርትራ 13 ከመቶ፣ ሱዳን 14 ከመቶ አስመዝግበዋል። የመጨረሻውን ረድፍ የያዙት የኢትዮጵያ ተጎራባች ሀገራት የሆኑት ሶማሊያና ደቡብ ሱዳን ሲሆኑ 9 ከመቶ በማስመዝገብ ከ182 ሀገራት የመጨረሻዎቹ ረድፍ ላይ ተቀምጠዋል። ከሰሃራ በታች ካሉ ሀገራት አማካይ ነጥብ ጋር ሲነጻጸር ደግሞ 32 ከመቶ ከፍ ያለ መሆኑ ጠቅሰዋል።
በሀገራት ውስጥ ያለውን የሙስና ሁኔታ የሚከታተለው ተቋሙ 182 ሀገራትን ከፍተኛ ሙስና የሚታይባቸውን 0 ከሙስና የጸዱ የሚላቸውን ደግሞ 100 ነጥብ በመስጠት በአንድ ሀገር የመንግስት ተቋማት ውስጥ የሚስተዋሉ የሙስና ተግባራትን በባለሙያዎችና በንግድ ባለቤቶች እይታ ይመዝናል። እንዲያም ሆኖ መመዘኛው በቀጥታ በአንድ ሀገር ውስጥ የተከናወነውን የሙስና መጠን እንደሚያሳይ ይታመናል። የሀገራትን የሙስና ሁኔታ በሚያሳየው ደረጃ ላይ ከሚሰጠው 100 ነጥብ አጠቃላይ ነጥብ ከግማሽ በላይ የሚያስመዘግቡ ሀገራት በጥሩ ሁኔታ ላይ ያሉ ናቸው። በአውሮፓውያኑ 2025 የዓለም አማካኝ የሙስና መጠን ወደ 42 ዝቅ ያለ ሲሆን ይህም በዓለም ዙሪያ በመንግስት አስተዳደር ላይ ሰፊ ተግዳሮቶችን መኖራቸውን አመላክተዋል። በፈረንጆቹ የካቲት 10 ቀን 2026 በትራንስፓረንሲ ኢንተርናሽናል ይፋ የሆነው የ2025 የሙስና መረጃ ጠቋሚ ከሰሃራ በታች የሚገኙ በርካታ የአፍሪካ ሀገራት ሙስናን በመከላከል ረገድ ያላቸው አፈጻጸም በዓለም አቀፍ ደረጃ ዝቅተኛ መሆኑ አሳይተዋል። መረጃው እንደሚያሳየው ከሰሃራ በታች ያሉ የአፍሪካ ሀገራት ከባድ የአስተዳደር ፈተናዎች እየተጋፈጡ ሲሆን አብዛኞቹ ሀገራት ከዓለም አቀፍ አማካኝ በታች ውጤት አስመዝግበዋል። ይህም በመንግስት ተቋማት ውስጥ የአሰራር ግልጽነት ያለመኖር ደካማ አፈጻጸም ነጸብራቅ ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር